በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኢልደት ወልደት ወሰርጸት እግዚኦሙ ለአጋዕዝት ወንጉሶሙ ለነገሥት ዘይሴትዎ መላእክት ወያኩትዎ ስልጣናት ወአብየሁ ንጽሐ ኩሉ አስተብቆት ወአብየሁ ተፍጻሜተ ስዕለት ድርሳን ዘቅዱስ ገብርኤል ሊቀ መላእክት ዘይቀውም ቅድመ እግዚአብሔር ዘይትነበብ አማስሩ ወተሳቱ ለወርሃ ሚያዝያ ኃይለ ረድኤቱ ለቅዱስ ገብርኤል ሊቀ መላእክት ዜናዊ ብስራት ለንጽሕት ቅድስት ግዝእትነ ወምልክዐ ኩልነ ድንግል ማርያም በእንተ ወሊዶታ አምላክ መድኃኒተ ኩሉ ዓለም ይሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን አብ ቢወልድ ቢያሰርጽ እንጂ የማይወለድ የማይሰርጽ፣ ወልድም ቢወለድ እንጂ የማይወልድ የማያሰርጽ፣ መንፈስ ቅዱስም ቢሰርጽ እንጂ የማይወልድ የማይወለድ የማያሰርጽ መሆኑን እየመሰከርን የቅዱሳንን አማላጅነት ተቀብሎ የልመናቸውን ዋጋ ለሚሰጥ እርሱን እግዚአ አጋዕዝት ንጉሠ ነገሥት መላእክት የሚያመሰግኑት ስልጣናት ሁሉ የሚገዙለትን በማመን በወርሃ ሚያዝያ 19 ቀን የሚጸለይ የሚነበብ በእግዚአብሔር ፊት የሚቆም የቅዱስ ገብርኤል ድርሳን ይህ ነው። የዓለሙን ሁሉ መድኃኒት አምላክን ለወለደችልን ለሁላችን መመኪያ ለእመቤታችን ንጽሕት ቅድስት ድንግል ማርያምን ያበሰረ የሊቀ መላእክት ቅዱስ ገብርኤል ኃይለ ረድኤቱ ከሁላችን ጋራ ለዘላለሙ ይኑር አሜን። የዓለሙን ሁሉ መድኃኒት አምላክን ለወለደችልን ለሁላችን መመኪያ እመቤታችን ንጽሕት ቅድስት ድንግል ማርያምን ያበሰረ የሊቀ መላእክት ቅዱስ ገብርኤል ኃይለ ረድኤቱ ከሁላችን ጋራ ይኑር ለዘላለሙ አሜን። ለወገኖቼ ኃጢአት ጀርባዬን ለግርፋት ፊቴን ለጽፋት ሰጠው ተብሎ በነቢዩ ኢሳይያስ እንደተነገረ ጌታችን ኢየሱስ ክርስቶስ እኛን ስለማዳን ሌባ ተይዞ እጁን የኋሊት ታስሮ በተቋጠረ ገመድ ጀርባውን ተገርፎ ፊቱን ተጸፍቶ የመስቀሉን መከራ ከተቀበለ በኋላ ዳግመኛም ነቢይ ሙሴ ሕይወታችሁን በእንጨት ላይ ተሰቅላ ታያታላችሁ ብሎ ለእስራኤል እንደነገራቸው የሾህ አክሊል ተቀዳጅቶ በበትር ራሱን ተመታ። ዳግመኛ ነቢዩ ዳዊት እጅና እግሬን ቸነከሩኝ፣ በምግቤ ላይ ሐሞት ቀላቀሉበት፣ ለጥሜም መራራ ጠጡኝ ብሎ እንደተናገረ እጅ እግሩን ተቸንክሮ ሐሞቱን ጠጥቶ ጽዋቶ መከራን ሁሉ ፈጽሞ በመስቀል ላይ ተሰቅሎ ነፍሱን ለሞት አሳልፎ ሰጠ። ዛፎቹ በአራት ማዕዘን በተያዘ መጋረጃ ላይ ስለ አራዊትን ስሎ ፍርድ ወብላ ተብሎ የተፈቀደለት ሐዋርያ ቅዱስ ጴጥሮስ በሥጋ ሞተ፣ በመለኮት ግን ሕያው ነው ብሎ እንደተናገረ በመለኮት ሞት የሌለበት ኃጢአትን በሞቱ ያጠፋት ዘንድ በሥጋ ሞተ። ብርሃን የሆነ እስራኤላዊው ሐዋርያ እርሱ የሁሉ ጌታ ሲሆን ልዑል ባህሉን ዝቅ አድርጎ እስከ ሞት ደረሰ ብሎ ተናገረ። ወደ ቀደመ ነገራችን እንመለስና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በምስጢር ተስፋ የሚያደርግ የአርማትያሱ ዮሴፍ ወደ ጲላጦስ በድፍረት ገብቶ የጌታችን ኢየሱስ ክርስቶስን ሥጋ ላውርድና ልቅበር ሲል ማለደ። ዳግመኛም ቀድሞ ሌሊት ወደ ጌታችን ኢየሱስ ክርስቶስ እየሄደ የሚማር ኒቆዲሞስ የሚባል
መምህር አይሁድ መጥቶ ከተቸነከሩ እጆቹና እግሮቹ ትኩስ ደም እየተንጠባጠበ ሁለቱ በአንድነት ከመስቀል ላይ አውርደው በንጹሕ በፍታ ገንዘው በአዲስ መቃብር ቀበሩት። በዚያም 3 መዓልት 3 ሌሊት ቆየ። ከዚህም በኋላ ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን እሠራዋለሁ ሲል ለአይሁድ እንደነገራቸው በኃይለ መለኮቱ በሦስተኛው ቀን ተነሳ። መቅደስ የተባለም ሰውነቱ ነው። ከሳምንቱም በመጀመሪያይቱ ቀን እሁድ ማለዳ መግደላዊት ማርያምና ሌሎችም አንስት መቃብሩን ሊመለከቱ የመመኪያችን ዘውድ የእመቤታችን ንጽሕት ቅድስት ድንግል ማርያም ልጅ የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ ሥጋውንም ሽቱ ሊቀቡ መጡ። ያን ጊዜም ብርሃናዊው ሊቀ መላእክት ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ በመቃብሩ አፍ ላይ ተቀምጦ ታያቸው። እነሱም ባዩት ጊዜ እጅግ ፈሩ። የመቃብሩ ጠባቂዎችም በወንጌል እንደተነገረው ከግርማው የተነሳ እንደ በድን ሆኑ። እነሆ በዚያን ጊዜ መልአከ እግዚአብሔር ከሰማይ ወርዶ ያችን ድንጋይ ገለባብጦ በላዩዋ ላይ ተቀምጦ ነበር። ከባድ መናወጥ ሆነ። ሴቶቹን ግን እናንተስ አይዟችሁ፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁ። እርሱ ከዚህ የለም፣ ተነስቷል። መነሳቱንም ለደቀ መዛሙርቱ ሄዳችሁ ንገሩ ብሎ አዘዛቸው። ይህንንም ቃል በሰሙ ጊዜ በፍጹም ደስታ በፍጥነት ሄደው ለደቀ መዛሙርቱ ነገሯቸው። ዳግመኛም ጌታችን ከሙታን ተለይቶ ከተነሳ በኋላ በ40ኛው ቀን ወደ ሰማይ በሚያርግበት ጊዜ ሊቀ መላእክት ቅዱስ ገብርኤል መኳንንት ደጆችን ክፈቱ፣ ከፍጥረት በፊት የተዘጉ በሮች ሁሉ ይከፈቱ፣ የክብር ባለቤትም ይግባ ብሎ በታላቅ ቃል አሰምቶ ተናገረ። እነሱም የክብር ንጉሥ ማን ነው አሉት። መልአከ ምስጢር ቅዱስ ገብርኤልም የሰውን ሥጋ በመልበስ የሞትን ሥልጣን ሽሮ በሲኦል ያሉትን ነፍሳት ሁሉ ማርኮ ወደ ቀደመ መኖሪያው የወጣ የክብር ንጉሥ እርሱ ኃያል እግዚአብሔር ነው አላቸው። ይህንንም በሰሙ ጊዜ ደስታቸውን በእልልታና በምስጋና ገለጡ። ነጋሪት እየጎሰሙ እምቢልታ እየነፉ ተቀበሉት። በባህሪው የማይታይ በሥጋ የተገለጠ እርሱን በግልጥ አይተው ከደም ግባቱ የተነሳ ደነቁ። የፊቱን ብርሃን ለማየት ሲመኙ የኖሩና በመለኮትነቱ እሳት እንዳይቃጠሉ በመብረቅ መጽሔት ፊታቸውን ሲሸፍኑ የነበሩ ቅዱሳን መላእክት ታዩት። ከአብራ ከመንፈስ ቅዱስና ከቅድስት ዮርዳኖስ ማኅፀን የተወለዳችሁ ሥጋውን በመብላት ደሙን በመጠጣት ያደጋችሁ እናንተ የሰማዩ መንግሥት ልጆች ሆይ አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማያልቅ የዘላለም መሥዋዕት ነው። ራሱ መሥዋዕት አቅራቢ ሊቀ ካህናት ሲሆን ይህ ስለ ኃጥአን ቤዛ የተሰዋ ንጹሕ በግ በመለኮቱ ከአባቱና ከመንፈስ ቅዱስ ጋር መሥዋዕት ተቀባይ ነው። የሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር እጅግ ድንቅ ነው። የጌታ ወደ ምድር የመምጣት ዜና በምድር ለሚኖሩ ሰዎች አስቀድሞ የምስራች እንደነገራቸው ኋላም የአምላክን ወደ ሰማይ የማረጉን ዜና በሰማይ ለሚኖሩ መላእክት የምስራች የነገራቸው እርሱ ነውና አሁንም በእርሱ ስም ለችግረኞች ወንድሞቻችን በመራራት ምጽዋትን እያደረግን በፍጹም ልቦናችን እንውደደው እናክብረው። ድሃውን ጦም አዳሪውን የሚጎበኝ የተመሰገነ ነው፣ እግዚአብሔር ከክፉ ቀን ያድነዋል ሲል ነቢዩ ዳዊት እንደተናገረ። ባለጸጋም ቢሆን ድሃም ቢሆን በችሎታው መጠን ባደረገው በጎ ሥራ በመጨረሻው የፍርድ ቀን ምሕረት ትጠብቀዋለችና። ጌታችንም በወንጌል የሚራሩ የተመሰገኑ ናቸው ለእነሱም ይራሩላቸዋልና ብሏል። በግብረ ሐዋርያትም ከሚቀበል ይልቅ የሚሰጥ የተመሰገነ ነው ተብሎ ተጽፏል።
የምስጢረ ሥጋዊው መልእክተኛ ይሆን ዘንድ እግዚአብሔር ከመላእክት ሁሉ በወደደውና በመረጠው በዚህ በሊቀ መላእክት ቅዱስ ገብርኤል ልመና እኒህን ቃል ኪዳናትን አድሎን የምስጋና በረከት ለማግኘት ያብቃን። የሊቀ መላእክት ቅዱስ ገብርኤል ጸሎቱ በረከቱ በእኔና በሁላችን ሕዝበ ክርስቲያን ላይ ይሁን ለዘላለሙ አሜን። ልመናው አማላጅነቱ ለዘላለሙ እጅግ ፈጥኖ በሚደርስ ኃይለ ረድኤቱ ከምናምን ከሁላችን ጋር ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። ኔቅሎን በሚባል አገር የሚኖሩ ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ሕንፃ ቤተ ክርስቲያን ለመስራት ጀመሩ። ሊቀ መላእክት ቅዱስ ገብርኤል በፊታቸው እየተመላለሰ ሕንፃ ቤተ ክርስቲያን የሚሰራበትን ቦታ ወሰነላቸው። የቤታችን ቅድስት ድንግል ማርያምን መካነ መሥዋዕቱንና የታቦቱን መቋም መንበር አመለከተቻቸው። ቀጥሎም ለጣራና ለግድግዳው ለመዝጊያና ለአምዱ መቆሚያ የሚሆኑ ቦታዎችን ከሁሉ ካዘጋጀላቸው በኋላ ከቤተ ክርስቲያኑ ሕንፃ የተረፈውን ቦታ ዙሪያውን ለሕዝበ ክርስቲያን መጠለያ ይሆን ዘንድ በያዘው በትረ ወርቅ መጥኖ ሰጣቸው። ከዚህም በኋላ ሊቀ መላእክት ቅዱስ ገብርኤል ባርኳቸውና አጽናንቷቸው ታላቅ ክብር ወደ ሰማይ አረገ። አውር ግን በዚህ ዕለት የተደረገውን ታምራት ሁሉ እየተደነቀ ያስተውል ነበር። እነርሱም ሊቀ መላእክት ቅዱስ ገብርኤል ከተገለጸላቸው 8 ቀን በኋላ በሕንፃ ቤተ ክርስቲያኑ መሠረትን አኖሩ። ሊሰሩ የሚወዱ አናጺዎችን ሁሉ ሰበሰቡ። በታላቅ ደስታ ለቤተ ክርስቲያኑ የሚያስፈልገውን ሠራተኞችን ማቅረብ ጀመሩ። በፍዩም ሀገር የሚኖሩ ታላላቅ ሰዎችም የሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያንን ሥራ መጀመሩን በሰሙ ጊዜ እንደየችሎታቸው መጠን ስጦታን አመጡ፣ ምጽአት ነበረባቸውና። ለዚህ ሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ሥራ ሰዎቹ በበጎ ፍቃድ ታዘዙ፣ በበጎ ነገር ሁሉ ተባበሩ። የዚያ የመሰሪ አብራሲት ልጅ አውርም ሥራው ይኸው ብቻ ሆነ። የሊቀ መላእክት ቅዱስ ገብርኤል ጸሎትና በረከቱ የሊቀ መላእክት ቅዱስ ገብርኤል ጸሎትና በረከቱ ከክፉ ከዘመን ጥፋት ከክፉ ዕለት ይጠብቀን በየጊዜና በየሰዓቱ ሁሉ ዛሬም ዘወትርም ለዘላለሙ አሜን። ቅዱስ ገብርኤል በረከት አይለየን። አሜን።